አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ በሆኑ መረጃዎች ተመልሰናል። በዛሬ የመረጃ ሰዓታችን ከምንመለከታቸው አዳዲስ መረጃዎች መካከል ሩበን አሞሪም ማንቸስተር ዩናይትድን ለማስተዳደር ከተረከበ በኋላ አሁን ላይ የበለጠ እየተሻሻለ እንደሆነ ተናግሯል። ማንቸስተር ዩናይትዶች በሞሪኒዮ ስር ያበበውን ኮከብ በ15 ሚሊዮን ፓውንድ ማስፈረም እንደሚፈልጉ ገልጸዋል። ሰር ጂም ራትክሊፍ ካወጀው አዲስ የኮንትራት ፖሊሲ በኋላ ኮቢ ማይኑ ከማንቸስተር ዩናይትድ የመልቀቂያ በሩ እንደተከፈተለት ተገልጿል። ማንቸስተር ዩናይትዶች በዣን ፊሊፔ ማቴታ ላይ ፍላጎት እንዳላቸው የተገለጸ ሲሆን ከዛ በተጨማሪም የቅጥር ዳይሬክተሩ የክረምት 5 የአጥቂ እጩዎች ዝርዝር ይፋ ሆኗል። በዝርዝር ውስጥ የተካተቱትን አስገራሚ ተጫዋቾች የምናስቃኛቸው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለየን። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን ከወዲሁ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ሩበን አሞሪም ማንቸስተር ዩናይትድ እየተሻሻለ እንደሆነ እንደሚሰማው ተናግሯል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የኦልድ ትራፎርድ ኃላፊነቱን ከተረከበ በኋላ ቡድኑ እድገት እያሳየ ነው ብሎ እንደሚያስብ አስገራሚ አስተያየትን ሰጥቷል። በዚህ የውድድር ዘመን አጋማሽ ላይ ከስፖርቲንግ ሊዝበን ከመጣ በኋላ የኤሪክ ቴን ሃግን ቡድን ይዞ እየታገለ ይገኛል። አሰልጣኙ በማንቸስተር ዩናይትድ ጅምር ቀላል አልነበረም። አሞሪም በስፖርቲንግ ሊዝበን አስደናቂ ስራዎችን ሰርቷል። እናም እዛ ስኬታማ እንዲሆን ካደረገው ያጫወት ዘይቤና ፍልስፍና ጋር በማንቸስተርም ለመጣበቅ ቁርጠኛ ሆኗል። አሁን ላይ በዩናይትድ እየሰራ ያለው ቡድን አስቸጋሪ የሆነ ቢሆንም አሞሪም በዚህ ቡድን ውስጥ የእድገት ምልክቶችን እያየ መሆኑን ገልጿል። ፖርቹጋላዊ አለቃ ትናንት ምሽት ዩናይትድ ሪያል ሶሲዳድን ካሸነፈ በኋላ በጋዜጣዊ መግለጫው ላይ ተጫዋቾቹ ሀሳቡን እየተለማመዱ እንደሆነ ተናግሯል። ሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች ጎል ከገባባቸው በኋላ በአይምሮ ጠንካራ እየሆኑ መምጣታቸውንም ገልጿል። አሞሪም ከዚህ ቀደም ዩናይትድ ጎል ሲቆጠርበት የሚፈጠር ድንጋጤ እንዳለ ተረድቷል። የ40 ዓመቱ አሰልጣኝ አሁን ላይ በማንቸስተር ያሉት ተጫዋቾች ስለ ሀሳቦቹ የተሻለ ግንዛቤ እያገኙና በእቅዱ ላይ የበለጠ እምነት እየጨመሩ በመሆናቸው መረጋጋት እንደሚሰማው ተናግሯል። አሰልጣኙ ሀሳቡን ሲናገር ባለፉት ጨዋታዎች ምን ማድረግ እንደምንፈልግ በተሻለ ሁኔታ እንደተረዳን ይሰማኛል። የጨዋታዎችን እቅድ በተሻለ ሁኔታ እየተረዳን ነው። አንድ ግብ ሲቆጠርብን እየተሰቃየንና አይምሯችንን እያጣን ሌላ ግብ በማስተናገድ እየተሰቃየን አይደለንም። አሁን የጨዋታውን ሁኔታ ተጫዋቾቹ እየተረዱ ነው፣ እንዲሁም መጫወት በምንፈልገው መንገድ በተሻለ ሁኔታ እየተጫወትን ነው ብሏል። ይህ በእርግጥ ለዩናይትድ አበረታች ነው። በአውሮፓ ሊግ ወደ ፍጻሜ ለመሄድ ለተጫዋቾቹ እምነት መስጠቱን ይቀጥላል። አሞሪም ይህ እድገት እንደሚቀጥልና በክረምት ሙሉ የቅድመ ውድድር ዘመን ካሳለፈ በኋላ ከዚህ ቡድን ጋር የበለጠ መስራት እንደሚችል ተስፋ ያደርጋል። የቀድሞ የማንቸስተር ዩናይትድ የክንፍ ተጫዋች ሊ ሻርፕ ጆሹዋ ዚርክዚን አሞግሷል። ሊ ሻርፕ ሲናገር እኔ ትልቅ የዚርክዚ ደጋፊ ነኝ። ዚርክዚን በጣም ወድጀዋለሁ። ኳሶችን ሲይዝ ተጫዋቾችን አልፎ የሚሄድ ይመስለኛል። ኳሱን በምቾት ይይዛል። ግብ ማስቆጠር ላይ ደካማ ቢሆንም ኳሶችን ለመሞከር የሚያይበት አንግል አስገራሚ ነው። አንዳንድ ያስቆጠራቸው ኳሶች ቀላል የሚመስሉ ነገር ግን አስደናቂ ጎሎች ናቸው። እኔ እንደማስበው እርሱ በፍጥነት ከቡድኑ ጋር የተላመደና ራሱን በትክክል የተሟላ ካደረገ በቡድኑ ውስጥ ተወዳጅና ስሜት ቀስቃሽ ተጫዋች ይሆናል ብዬ አስባለሁ። ስለዚህ ዚርክዚን ልንንከባከበው ይገባል እላለሁ። እርሱ በብዙ ጫናዎች ተከቦ አሁን አስደሳች መሆን የቻለ ተጫዋች ሲሆን ከዚህ በላይ ተሳክቶለት ማየት እፈልጋለሁ ብሏል። ሊ ሻርፕ አክሎም ዚርክዚ ተፈጥሯዊ አጥቂ አይመስለኝም፣ ነገር ግን ኳሱን ከሆይሉንድ በተሻለ ሁኔታ ይይዛል። ሰዎቹን ከሆይሉንድ በተሻለ ሁኔታ ወደ ጨዋታው ያመጣል። በተፈጥሮ ጎል አዳኝ ወይም ጎል አስቆጣሪ አይመስለኝም፣ ነገር ግን አጨራረሱ አስደሳች ነው። 10 ቁጥር ሚናን ካገኘ በኋላ ምናልባት ከ9 ቁጥር ሚና በተሻለ ለእርሱ የተስማማው ይመስለኛል ሲል ተናግሯል። ሊ ሻርፕ በመጨረሻም ከአሊያንድሮ ጋርናቾ፣ ኮቢ ማይኑ እና ፓትሪክ ዶርጉ መካከል የትኛው ውጤታማ እንደሚሆን ተጠይቆ ምላሽን ሰጥቷል። እኔ ጋርናቾን ወደዋለሁ። የጋርናቾን ፍጥነት እወድለታለሁ። በሰከንድ ውስጥ ጨዋታዎችን ከመከላከል ወደ ማጥቃት የመቀየር አቅም አለው። ነገር ግን አሁንም ከጎል ፊት ለፊት ትንሽ ደካማ ይመስለኛል። ማይኑንም እንዲሁ ወደዋለሁ። ማይኑ በኳሱ ላይ የሚገርም ነገር ያለው ይመስለኛል።
በቅርቡ የፈረመው ዶርጉ የበለጠ ሯጭ ነው ብዬ አስባለሁ። በግራ ክንፍ በኩል ጠንካራ፣ ፈጣንና በራስ የመተማመን ስሜት ያለው ተጫዋች ነው። በክለቡ ለዓመታት የቆየ ይመስላል። በማንቸስተር ለረጅም ጊዜ መጫወት ያለበት ይመስለኛል። ስለዚህ ዶርጉ የበለጠ ነገር የሚሰጥ ይመስለኛል ሲል መልሷል። ሰር ጂም ራትክሊፍ አዲስ የኮንትራት ፖሊሲ ካወጀ በኋላ ኮቢ ሜይኑ ከማንቸስተር ዩናይትድ የመልቀቅ እቅድ እንዳለው ተገለጸ። የሰር ጂም ራትክሊፍ አዲስ የኮንትራት ፖሊሲ በማንቸስተር ዩናይትድ ኮቢ ሜይኑን ከክለቡ ሊገፋው ይችላል። ማንቸስተር ዩናይትዶች ኮቢ ሜይኑ በዚህ ክረምት ክለቡን ሊለቅ እንደሚችል አምነው የተቀበሉ ይመስላል። ራትክሊፍ በዚህ ሳምንት ከጋሪ ኔቭል እና ከሌሎችም ጋር በተከታታይ ቃለ መጠይቆች ላይ ሲናገር ክለቡ ያለበትን ከባድ ችግር ገልጿል። ክለቡን ከአንድ ዓመት በፊት በኃላፊነት ከያዘ ወዲህ በቡድን ውስጥ ያለው የውጭ ቅነሳ ስልቶች በክረምቱም በሰፊው እንደሚቀጥል ገልጿል። ይሁን እንጂ በካሪንግተን የሰራተኛ አባላት ማሰናበትና የቀሩትን አለመመገብ ምንም አይነት ተጨባጭ ለውጥ አያመጣም። አብዛኛው ገንዘብ ከክለቡ በሚለቁ ተጫዋቾች ደሞዝ ላይ ነው ያለው። ስለዚህ ራትክሊፍ የተጫዋቾችን ክፍያ ለመቀነስ እንቅስቃሴን ጀምሯል። በማንቸስተር ከፍተኛ ደሞዝ የሚያገኙና ቢሸጡ ጥሩ ዋጋ የሚያወጡ ተጫዋቾችን በክረምት በመልቀቅ ለአዳዲስ ፈራሚዎች ቦታን ለማስለቀቅ ታስቧል። ራትክሊፍ ሲናገር አሁንም በተወዳዳሪነት ለመቀጠል ጥሩ ክፍያ እንከፍላለን፣ ነገር ግን የደሞዝ ሂሳባችንን ማስተዳደርና ጥሩ ገንዘብ ማግኘታችንን ማረጋገጥ አለብን። አዲሱ ለውጥ ለአዳዲስ ተጫዋቾች የሚሰጠውን ዝቅተኛ ክፍያ ያካትታል ያሉ ሲሆን የአካዳሚው ተመራቂው ኮቢ ሜይኑ የደሞዝ ጥያቄን ካነሳ በኋላ ንግግሮች መቆማቸው ተገልጿል። በአሁኑ ጊዜ በሳምንት 20,000 ፓውንድ ብቻ የሚያገኘውና 180,000 ፓውንድ የሚፈልገው ሜይኑ ኢኒዮስ በዩናይትድ ውስጥ ባህሉን ለመለወጥ በመፈለጉ ለመልቀቅ መንገዱን ክፍት አድርጎለታል። ባለፈው ሳምንት ማንቸስተር ዩናይትድ የሚያቀርብለትን አዲስ ኮንትራት ውድቅ ለማድረግና ከእንግሊዝ ውጭ ለመዘዋወር ፍላጎት እንዳለው ከገለጸ በኋላ ሜይኑ ክለቡን ሊለቅ ቅርብ እንደሆነ ፉትቦል ኢንሳይደር ዘግቧል። ቤን ጃኮብስ ማንቸስተር ዩናይትድ በዣን ፊሊፔ ማቴታ ላይ ፍላጎት እንዳላቸውና የክሪስቶፈር ቬቬልን የአጥቂ እጩዎች ዝርዝር ይፋ አድርጓል። ክሪስቶፈር ቬቬል ዣን ፊሊፔ ማቴታን የማንቸስተር ዩናይትድ ኢላማ አድርጎ አስቀምጦታል። ማንቸስተር ዩናይትዶች የክሪስታል ፓላሱን ኮከብ ዣን ፊሊፔ ማቴታን ከሌሎች 4 አጥቂዎች ጋር እጩ ውስጥ አካተውታል። ፓላስ ለሽያጭ የሚጠይቀውን ክፍያ ከከፈሉ ዩናይትዶች ተጫዋቹን ሊወስዱት ይችላሉ ሲል ቲም ቶክ ዘግቧል። ፈረንሳዊ ኢንተርናሽናል በዚህ ውድድር ዘመን ለፓላስ ጥሩ ጊዜ እያሳለፈ ሲሆን እስካሁን በፕሪሚየር ሊግ 12 ጎሎችና 2 አሲስቶችን በማስመዝገብ የበርካታ ክለቦችን ትኩረት ስቧል። ማቴታ ከፓላስ ጋር እስከ 2027 ኮንትራት አለው። ይህም የለንደኑ ቡድን በድርድሩ በጠንካራ አቋም ላይ እንዲሆን ያደርገዋል። ኦሊቨር ግላስነር በተቻለ መጠን ለረጅም ጊዜ እንዲቆይ ይፈልጋል። ማንቸስተር ዩናይትድ በክረምቱ ቅድሚያ የሚሰጠው አዲስ አጥቂ ማስፈረም ነው። ቴክኒካል ዳይሬክተር ጄሰን ዊልኮክስ እና የዝውውር ቅጥር ዳይሬክተሩ ክሪስቶፈር ቬቪል ታዲያ ከአሁኑ የኢላማዎች ዝርዝር ማዘጋጀት ጀምረዋል። ቪቪል እና ዊልኮክስ ተጫዋቾችን እየተመለከቱ ሲሆን አሁን ላይ በርካታ ስሞች አሉ። ከዛ መካከል ማቴታ አንዱ ነው። ቲምቶክ እንዳስነበበው ማቴታ ከቪክተር ኦሲማን እና ቪክተር ጊዮከረሽ እኩል በእጩነት ተቀምጧል። ምንም እንኳን የሁለቱም ስምምነቶች በገንዘብ ረገድ አስቸጋሪ ቢሆንም ክለቡ ከሁለቱ አንዱን ለማዘዋወር ምንም አይነት ዋስትና የለውም። ማንቸስተር ዩናይትድ ባለፈው ክረምት ከአርሰናልና ቼልሲ ጋር ስሙ የተነሳው ቤንጃሚን ሼሽኮም ኢላማው ሆኖ ይቆያል። የቼልሲ ቁልፍ ኢላማ የሆነው ሊያም ዴላፕም በዚሁ ዝርዝር ውስጥ ነው። ከቼልሲ በተጨማሪም ቶትናምና ኒውካስትልም ዴላፕን ይፈልጉታል። ክሪስታል ፓላስ ዣን ፊሊፔ ማቴታን ለመሸጥ ከ60 ሚሊዮን ፓውንድ በላይ ሊጠይቁ ይችላሉ። ዩናይትድ የሚመለከቷቸው አጥቂዎች በፕሪሚየር ሊጉ የተረጋገጠ ግብ አስቆጣሪ መሆን የሚችሉ ወይም ወዲያውኑ ሊጉን መላመድ የሚችሉ ሲሆን ማቴታ ዩናይትድ የሚፈልገውን ነገር ማሟላት ይችላል። አንዳንድ ሪፖርቶች የ27 ዓመቱ ተጫዋች በዚህ ክረምት በ40 ሚሊዮን ፓውንድ ሊለቅ እንደሚችል ጠቁመዋል። ነገር ግን ቲምቶክ የፓላስ ፍላጎት 60 ሚሊዮን ፓውንድ እና ከዚያ በላይ እንደሆነ አስነብቧል። ማንቸስተር ዩናይትዶች በሞሪኒዮ ስር ያበበውን ኮከብ በ15 ሚሊዮን ፓውንድ ማስፈረም እንደሚፈልጉ ተገለጸ። የፌነርባች አሰልጣኝ ጆዜ ሞሪኒዮ ማንቸስተር ዩናይትዶች ኮከባቸው ላይ ፍላጎት እንዳላቸው ቢያረጋግጡም የመሸጥ ፍላጎት የላቸውም። ለማንቸስተር ዩናይትድ ትልቅ የክረምት የዝውውር መስኮት እየተቃረበ ይገኛል። በዚህም የዝውውር መስኮት ብዙ ተጫዋቾች ከክለቡ እንደሚወጡ ይጠበቃል። በመልሱም ሌሎች ተጫዋቾች እነሱን በመተካት ኦልትራፎርድ ይደርሳሉ። አሁን ላይ በማንቸስተር ራዳር ላይ እንዳለ የተዘገበው የፌነርባቸው ዩሱፍ አኪሴክ ሲሆን በዚህ የውድድር ዘመን በቱርክ ክለብ ውስጥ ጥሩ ጊዜ እያሳለፈ ይገኛል። የቀድሞ የጋላታ ሰራይ ንብረት ለፌነርባች የመጀመሪያ ቡድን 30 ጨዋታዎችን ያደረገ ሲሆን ተጫዋቹ በዚህ ሰዓት ከብዙ የአውሮፓ ክለቦች ፍላጎት እየሳበ ይገኛል። እንደ ስፖርትስ ዲጂታሌ እና ጋዜጠኛ ያጊስ ሳቡንኮግሉ ዘገባ ዩናይትድ ሐሙስ ዕለት ፌነርባቼ ከሬንጀርስ ጋር በኤሮፓ ሊግ ሲጫወቱ ስካውቶችን ልከው ተጫዋቹ እንደተመለከቱት ገልጸዋል።
የ19 ዓመቱ ተጫዋች ለቱርክ 19 ዓመት በታች ቡድን ቋሚ ተሰላፊ ሲሆን ይህ ፊርማ ለዩናይትድ ለወደፊቱ ትልቅ ኢንቨስትመንት ሊሆን ይችላል። ፌነርባቼ ከተጫዋቹ ዝውውር 15 ሚሊዮን ፓውንድ ይፈልጋሉ ተብሏል። ማንቸስተር ዩናይትድ በበኩሉ አኪሴክን በይፋ እንደሚፈልግ አሳውቋቸዋል። የፌነርባቼ ምክትል ፕሬዝዳንት አኩን አሊካሊ ስለ አኪሴክ የወደፊት ቆይታ የተናገረ ሲሆን ታዳጊውን መሸጥ እንደማይፈልጉ በግልጽ ተናግሯል። ማንቸስተር ዩናይትድ ዩሱፍ አኪሴክን በይፋ ይፈልጋል። እንደውም ከማንቸስተር ዩናይትድ ሌላ በእንግሊዝ ከሚገኙት ትልልቅ ቡድኖች አንዱ ዩሱፍ አኪሴክን ይፈልጋል። ከፈረንሳይም ፍላጎት አለ። ነገር ግን ዋነኛ ፈላጊው ማንቸስተር ዩናይትድ ነው። ከፈረንሳይ እርሱን የሚፈልገው ቡድን ፓሪስ ሴን ጀርሜን አይደለም፣ ነገር ግን አንድ ትልቅ ቡድን ይፈልገዋል። በዚህ ክረምት ከ10 እስከ 15 ሚሊዮን ፓውንድ የሚደርስ ይፋዊ ዋጋ እንደሚመጣልን እንጠብቃለን ሲል ተናግሯል። ፕሬዝዳንቱ አክሎም ከዩናይትድ ጋር በሰኔ ወር እንደሚገናኙም ገልጿል። ፖል ሜርሰን ማንቸስተር ዩናይትድ ሊሰራ ያሰበውን አዲሱን የስታዲየም እቅድ በመቃወም አሳዛኝ ሲል ሰይሞታል። ፖል ሜርሰን ማንቸስተር ዩናይትዶች በዘንድሮ የውድድር ዘመን ካጋጠማቸው ችግር በተጨማሪ አዲስ ስታዲየም የመገንባት እቅድ ማውጣታቸው አስገርሞታል። 10 ጨዋታዎች እየቀሩት በፕሪሚየር ሊግ የደረጃ ሰንጠረዡ ግርጌ ላይ የሚገኙ ሲሆን ክለቡ አዲስ ስታዲየም የመገንባት እቅድ ላይ ባደረገው ይፋዊ ማስታወቂያ ፖል ሜርሰን የክለቡን የበላይ አባላት ተችቷል። እኔ ምን ለማድረግ እንዳሰቡ አላቅም። ለአዲሱ ስቴዲየም ግንባታ ምንም ፍላጎት የለኝም። እኔ እንደማስበው ኦልትራፎርድ መተው የሚያሳዝን ይመስለኛል። የማንቸስተር ዩናይትድ ደጋፊ በሆን ኖሮ እጮህ ነበር። ደጋፊዎች በፕሪሚየር ሊግ ውስጥ ካሉት ትልልቅ ስቴዲየሞች አንዱ አሏቸው። ስለዚህ ለምን ሌላ ስቴዲየም ለደጋፊው ይሰጠዋል? የቼልሲ ደጋፊ በሆንና ክለቡ ይህን ሀሳብ ቢያቀርበው ልቀበለው እችላለሁ። ቼልሲዎች ስታዲየም መቀየር ከፈለጉ እስማማለሁ። ምክንያቱም ቼልሲዎች 40 ሺህ ብቻ መቀመጫ ያለው ስቴዲየም ስላላቸው ብዙ ተመልካች የሚይዝ ትልቅ ስቴዲየም ያስፈልጋቸዋል። ነገር ግን ማንቸስተር ዩናይትድ ከማንም በላይ በእንግሊዝ 70 ሺህ ተመልካች የሚይዝ ስታዲየም አላቸው። ታዲያ ለምንድን ነው አዲስ ስቴዲየም ለማሰራት ያሰቡት? ቡድኑ በአሁኑ ሰዓት የሚያስፈልገው ብዙ አዳዲስ ተጫዋቾችን ነው። ራትክሊፍ ምን እያደረገ ነው? ዩናይትድ ወደ ቻምፒዮንስ ሊግ መግባት ይቅርና ወደ ቶፕ 6 ደረጃ ላይ ለመመለስ የሚያስቡ አይመስለኝም። ባለፉት 2 ቀናት ውስጥ የማየውን ማመን አልቻልኩም፣ በጣም ተበሳጭቻለሁ በማለት ተናግሯል። ማንቸስተር ዩናይትድ እርሱን የመሰለ ተጫዋች ለመልቀቅ መወሰኑ የማይመስል ነገር ነው ሲል የዴቪድ ዲያ የወቅቱ የቡድን አጋሩ አስገራሚ አስተያየትን ሰጥቷል። የፊዮረንቲና የፊት መስመር አጥቂ አልበርት ጉድሙንድሰን ማንቸስተር ዩናይትድ ዴቪድ ዲያን የለቀቀበት መንገድ አስገርሞታል። ስፔናዊ ግብ ጠባቂ ከ12 ዓመታት ቆይታ በኋላ ዩናይትድን የለቀቀ ሲሆን ከ1 ዓመት ክለብ አልባ ቆይታ በኋላ በዚህ ሲዝን በጣሊያን ድንቅ ብቃቱን ማሳየቱን ቀጥሏል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴናክ በ2022-23 የውድድር ዘመን መጨረሻ ዲያን በነፃ ወኪልነት ለመልቀቅ መወሰናቸው አሁን ላይ በዩናይትድ ደጋፊ ዘንድ ቁጭትን እየፈጠረ ይገኛል። በተለይም ወደ ማንቸስተር የመጣው አንድሬ ኦናና ያሳየው ብቃት ዲያ እንዲናፈቅ እያደረገው ነው። ከቲም ዳብሊው ጋር ንግግር ያደረገው ጉድሙንድሰን ዲያን ለመልቀቅ የተደረገው ውሳኔ ከንቱነት እንደነበረ ጠቁሟል። የ34 ዓመቱ ተጫዋች ባሳየው ድንቅ ብቃት አመስግኖት እስካሁንም ድረስ አብሯቸው ከተጫወታቸው ግብ ጠባቂዎች ምርጡ ግብ ጠባቂ እንደሆነ ገልጿል። ጉድሙንድሰን ሲናገር ማንቸስተር ዩናይትድ ዲያን የመሰለ ግብ ጠባቂ ለመልቀቅ መወሰኑ አስገራሚ ነው። ዲያ በጣም ጥሩ ሰው ነው። ሜዳ ላይም ከሜዳ ውጭም በጣም ትሁት ሰው ነው። በፕሪሚየር ሊጉ 11 ዓመት ተጫውቶ ዋንጫዎችን አንስቷል። በሕይወቴ አብሬያቸው ከተጫወትኳቸው ምርጥ ግብ ጠባቂዎች መካከል ቀዳሚው ነው ሲል አሞካሽቶታል። ዴቪድ ዲያ በ2022-23 የውድድር ዘመን መገባደጃ ላይ አዲስ ኮንትራት የቀረበለት ቢሆንም በቴናግ ጫና የክለቡ አስተዳደር የቀረበውን ኮንትራት መሰረዙ ይታወሳል። ዲያ ከጁላይ 2023 እስከ ኦገስት 2024 ድረስ ያለ ክለብ የቆየ ሲሆን ባለፈው ክረምት ከፊዮረንቲና ጋር ለአንድ የውድድር ዘመን የሚቆይ ውል ከተጨማሪ 1 ዓመት ጋር ተፈራርሟል። ዲያ በዚህ ሲዝን ለፊዮረንቲና 27 ጊዜ ተጫውቶ 8 ጊዜ ግቡን ሳያስደፍር ወጥቷል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ተቀምጦ ከተነጋገረ በኋላ ለመልቀቅ ጥያቄ ቀርቦለት እንደነበር አረጋግጧል። የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴዝ ባለፈው ክረምት ሊለቅ ይችል እንደነበር ተዘግቧል። የ30 ዓመቱ የአጥቂ አማካኝ ፈርናንዴዝ የማንቸስተር ዩናይትድ ከፊል ባለድርሻ ባለቤት ሰር ጂም ራትክሊፍ ሰኞ ዕለት ከቢቢሲ ስፖርት ጋር ባደረገው ቃለ ምልልስ ተጫዋቹን ማሞገሱ ይታወሳል። ራትክሊፍ ጨምሮም ተጫዋቹን ለማስፈረም የቀረበ ጥያቄ በጠረጴዛው ላይ እንደነበረና መቆየቱ ለምን ትክክለኛ ነገር እንደሆነ ገልጿል። ከክለቡ ጋር የተቀመጥኩት የመልቀቅ ጥያቄ ስለነበረብኝ ነው። ከክለቡ ስለምለቅበት ወይም ስለምቆይበት ሁኔታ ተነጋገርን። አሁንም የክለቡ የወደፊት ዕጣ ፈንታ አካል አድርገው ያዩኝ እንደሆነ ወይንስ አትፈልጉኝም ብዬ ጠየቁ። በወቅቱ ከኤሪክ ቴናግ ጋር ነበር የተነጋገርኩት። ኤሪክ ቴናግም ሆነ ክለቡ ከኔ ጋር በጣም ግልጽ ነበሩ።
የዚህ መልሶ ግንባታ ትልቅ አካል እንደምሆን ያስቡ ነበር። ስኬታማ መሆን እንደምችልም አስቤ ነበር። ለዛም ነው መቆየትን የመረጥኩት ሲል ቡርኖ ተናግሯል። ፈርናንዴዝን የማስፈረም ጥያቄው ከየት እንደመጣ ሳይጠቀስ ቢቀርም የፖርቹጋላዊ ተጫዋችን ፊርማ የፈለጉት በሳውዲ ፕሮ ሊግ እየተሳተፉ ያሉ ክለቦች እንደነበሩ መነገሩ ይታወሳል። ባለፈው የዝውውር መስኮት መጀመሪያ ላይ እንደተዘገበው ፈርናንዴዝን ለማስፈረም ከመካከለኛው ምስራቅ ክለብ አልናስርና አልኢቲሃድ ፍላጎት እንደነበር ይታወቃል። ይሁን እንጂ ተጫዋቹ በዚህ ዓመት ቆይቶ በሁሉም ውድድር 43 ጨዋታዎችን አድርጎ 15 ጎሎችና 13 አሲስቶችን በማድረግ ለክለቡ ያለውን አስደናቂ ጠቀሜታ አሳይቷል። እስከ 2027 ድረስ ኮንትራት ያለው ፈርናንዴዝ ክለቡን በቅርቡ ለመልቀቅ ምንም ሀሳብ እንደሌለው ተገልጿል። ስለሆነም በዚህ ክረምት በማንቸስተር እንደሚቆይ ይጠበቃል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን ከወዲሁ የጠየቅን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።